የቅባት የስኬት እንቅፋቶች በሚል ርዕስ ተከታታይ ትምህርት ይኖረናል ማለት ነው። ይሄ ስኬታማ የሆነ ባለራዕይ ወይንም ስኬታማ የሆነ አገልጋይ እንቅፋቱ አንደኛ ዝሙት ማለት በአንድ ሰው ላይፍ ውስጥ ብዙ ነገርን የሚያመሰቃቀል ነገር ነው። ለምሳሌ ሆሴን ብታዩት ሚስቱ ሆሴ የሚባል ነብይ ሚስቱ ከሌላ ወንድ ጋር ተኝታ ባያት ጊዜ እግዚአብሔርን አምሮ የተጸጸተ ሰው ነው ሆሴ። ለሱ የታጨች ስሟ መጽሐፍ ቅዱስ ላይ ያልተጻፈ ግን ከአንድ ወገን የሆነ ሴት አገባ። ደርሶ እስከሚመጣ ከሌላ ሰው ጋር ተኝታ ያዛት እና እዚህ ጋር ደግሞ ምናየው ምንድነው? ሳምሶን ከእግዚአብሔር የተመረጠ እግዚአብሔር ከማፀን የመረጠው እግዚአብሔር እንዲቀደስ የነገረው ለእናቱ ስለ ሳምሶን ፊውቸር የነገራት ጀግና ወታደር የሆነ ሰው በአንድ ሴት ምክንያት ክብሩን ጥሎ ገባ። ገብቶም ሲመለስ ለሱ የታጨች ሴት ከሚዜው ጋር ተኝታ ጠበቀችው። የልጅቷም አባት ተመልሶ ይቺ ሴት አለ እቺን ሴት የምትመስል እህቷን የምትመስል ቆንጆ ልጅ አለች ከሷ ጋር ተኛ፣ እሷን ውሰድ ሲል ኖ አለ። እኔ ያየኋት እሷን ነው አለ። ዛሬ ቅባታችሁን ሊያደናቅፍ የመጣ በስስ ጎናችሁ የተወረወረ ፍላጻ ይመታ እና ሁላችንም መሳፍንት 13 ከቁጥር 1 እናወጣለን። መነሻ ሐሳባችን የሚሆነው እሺ፣ በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። የእስራኤልም ልጆች እሺ በእግዚአብሔር ፊት እሺ እንደገና ክፉ ስራ ሰሩ። እሺ እግዚአብሔርም እሺ በፊልስጤማውያን እጅ እሺ 40 ዓመት አሳልፎ ሰጣቸው። እሺ ከዳን ወገን የሆነ ማኖሄ የሚባል አንድ የጻሮ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቷ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅና የሚያሰክር ነገር አታጠጪ፣ እርኩስም ነገር አታብዩ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በእርሱ ላይ ምላጭ አይደረስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቷ ወደ በኋላ መጣ። አንድ የእግዚአብሔር ሰው ወደ እኔ መጣ። መልአኩም አንዱ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አታጠጪው፣ እርኩስም ነገር አታቢው አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላክሽው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እናድርግ ያስገነዝበን ብሎ እግዚአብሔርን ለመነ። እግዚአብሔርም የማኖን ድምጽ ሰማ። የእግዚአብሔርን መልአክ እንደገና ለሴቲቷ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኖሄ ግን ከሷ ጋር አልነበረም። ሴቲቷም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚህ ሴት ጋር የተነጋገርክ አንተ ነህን አለው። እርሱ ምን ነኝ አለ። ማኑሄም ቃል በደረሰ ጊዜ የልጁ ስርዓት ምንድነው? የምናደርግለትስ ምንድነው አለው። የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይንም ከሚወጣ ሁሉ አታብላው፣ የወይን ጠጅንም የሚያሰክርንም ነገር አታጠጣ፣ እርኩስም ነገር ሁሉ አታብላ፣ ያዘዝኩትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔር መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበረ። ማኑሄም የእግዚአብሔር መልአክ የነገረ በደረሰ ጊዜ እንድናከብርህ ስም ማን ነው አለው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦት የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ታምራትን አደረገ። ማኑሄም ሚስቱን ይመለከት ነበረ። ነበልባሉን ከመሰዊያ ላይ ወደ ሰማይ በወጣ ጊዜ እግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄልም ሚስቱን ተመልክቶ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄልና ለሚስቱ አልተገለጠም። ያን ጊዜ ማኑሄል የእግዚአብሔር መልአክ መሆኑን አወቀ።
ክብር ለእግዚአብሔር ይሁን። ቀኞቻችንን ከፍ እናድርግ። እግዚአብሔር ሆይ ከኔ ጋር እንጸልይ። እግዚአብሔር ሆይ እባክህን አንተ የሰጠኸኝን አክብሬ ይዤ እንድቀጥል ማስተዋልና ጥበብ ስጠኝ። በኢየሱስ ስም አሜን። ቁጭ ማለት እንችላለን። ክብር ለመድኃኒዓለም ይሁን። ሳምሶን በመልእክት የመጣ ልጅ ነው። ይኸውላችሁ በጣም የሚያስቀኝ ከእግዚአብሔር ቃል እግዚአብሔር ለራሱ የሚያዘጋጀውን ሰው በማህፀን ነው ተናግሮ የሚሰጠው። ሳምሶን በማህፀን ውስጥ አንደኛ መካን ነበረች። ይሄ መካን የነበረች ሴት መጣና ምን አላት? አበሰራት። ትወልጃለሽ አላት። ሐና ጋም መካን ነበረች። ሐናም መካንነቷ በታወቀ ወራት ትወልጃለሽ ተባለች። መካኖች የወለዱት ልጆች ሁሉ ለእግዚአብሔር አስፈላጊ ናቸው። ዘግይቶ የመጣ ነገር እግዚአብሔር ለራሱ ነው ያዘገየው፣ ለቤት ስራ ይሆናል። ብዙ የዘገየ ተስፋ፣ ብዙ የቆየ ተስፋ፣ ብዙ ተስፋ ያስቆረጠ መንገዶች እግዚአብሔር ለራሱ ሊያመቻች ነው ያዘገያቸው። ስለዚህ ሳምሶን በብዙ ቆይታ መንደሩ፣ ሰፈሩ ይቺን ሴት ባቋሸሻ ሰዓት ድንገት መልአኩ መጣ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ዘግይቶ የመጣ ነገር እግዚአብሔር ለራሱ ነው ያዘገየው፣ ለቤት ስራ ይሆናል። ይህ የምትወልጂው ልጅ አንደኛ ጸጉሩ ላይ ምላጭ አያርፍም አለ። ሁለተኛ የሞተ ነገር እንዳይነካ፣ ሶስተኛ የሚያሰክር መጠጥ አንቺ እንኳን እንዳትጠጪ ጸንሰሽ። አያችሁ፣ ቅባት ሲኖርብህ የቅባት እንቅፋቶችን ነግሮሃል። የቅባት እንቅፋቶች በትኩረት ስንመለከት አንደኛ ዝሙት ናቸው። የቅባት እንቅፋቶች ዝሙት ናቸው። 8 ክፍሎች ናቸው የምናየው የቅባት እንቅፋቶች። የምትጽፉ ሰዎች አንደኛ ትኩረት እንድታጣ ያደርጋል። በዝሙት ስትወርቅ የሰዎች ትኩረት አንተ ላይ እንዳይሆን ያቀሉሃል፣ ትቀላለህ። በዝሙት ስትወርቅ ሞገስህን ታጣለህ፣ ክብርህን ታጣለህ፣ ትኩረት ታጣለህ፣ እያለህ እንደሌለ ትቆጠራለህ። በፊት በክብር የሚያዩ ሰዎች በክብር እንዳያዩ ትደረጋለህ። የሆነ ተቀባይነት ትነጠቃለህ። ሁለተኛ ሞያ ያልሆነ ስሜታዊ ውሳኔ እንድትወስን ያደርጋል። ሞያዊ ያልሆነ አንተ በሌለህበት ያልሆንከውን ነገር እንድትወስን ያደርጋል። ስሜታዊ ትሆናለህ። ገዳይ ሳትሆን ገዳይ ትሆናለህ። ተሳዳቢ ሳትሆን ተሳዳቢ ትሆናለህ። አጭበርባሪ ሳትሆን አጭበርባሪ ትሆናለህ። በዝሙት የወደቀ ሰው ለዚህ ነው ከጋለሞታ ጋር የተኛ የጋለሞታን ባሪ ይዞ ይነሳል ይላል አንደኛ ጴጥሮስ ላይ። አየህ፣ ይጋባባሃል የተኛህበት መንፈስ። መሳፍንት 14:9 ምን ይላል? ያለ ሞያክ ያለ ስራ ትገባለህ። ለዚህ ማረጋገጫ መሳፍንት 14 ከቁጥር 9 በእጁም ወስዶ መንገድ ለመንገድ እየበላ ሄደ። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው፣ እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸው። አንደኛ የሞተ ነገር እንዳይነካ ተብሏል። ሳምሶን የሞተ ነገር እንዳይጠጋ፣ ወደ ሞተ ነገር እንዳይደርስ፣ ምንም አይነት የሞተ ጉዳይ ጋር እንዳይደርስ ጥንቃቄ ያርግ ተብሏል። ግን ከሞተ ራሱ ነው ደግሞ ከገደለው የገደለውን አንበሳ ደቦል እኮ ነው ፍለጋ ሄዶ የሞተው አንበሳ ሆድ ውስጥ እጁን ከቶ ንቦችን ስላየ እጁን ከተተ፣ ማርም ይዞ ወጣ። ከየት እንዳመጣ ሳይነግራቸው አበላቸው። በዝሙት የወደቀ ሰው ገንዘብን ከየት እንዳመጣ አይነግርህም፣ ግን ገንዘብ ያፈሳል። ምንጩን አይነግርህም። ያለ ስራው ገብቷል። ያለ ቦታው የገባ ሰው ይዞ የሚወጣው ከባድ ነገር ነው። ደፋር ይሆናል፣ ሼምለስ ይሆናል። ኃጢአት ቀላል ሲምፕል ይሆንበታል። ድሮ በኢየሱስ ስም የሚለው ምን ችግር አለበት ይልሃል። ኦሬዲ ገብቶበታል ስፕሪቱ። ደፋር ኃጢአተኛ ነው የሚሆነው በዝሙት የወደቀ ሰው። ሶስተኛ አባካኝ ትሆናለህ። መጀመሪያ በቅባት የነበርክ ሰው ነህ። ተፈሪ የነበርክ ሰው ነህ። በተፈለክበት የማትገኝ ሰው ነህ። በጣም ጠንቃቃና ድብቅ ሰው ነበርክ። አሁን ግን በየመጠጥ ቤቱ ከበር መልስ እኔ ነኝ ትላለህ። አባካኝ ትሆናለህ። በታኝ ትሆናለህ። ያ ከአባቱ ቤት ንብረት የተካፈለውን ልጅ አይታችኋል። ልክ ከአባቱ ቤት እንደወጣ ከአባቱ ቤት የወሰደውን ንብረት እያጨበጨቡ የጠበቁት ጋለሞታዎች ናቸው። ተረከቡት አንድ ሁለት እያሉ።
አባካኝ ትሆናለህ፣ በታኝ ትሆናለህ፣ ክብርህን ታጣለህ። አንዳንድ ሰዎች አንተን እያዩ መንገድ እስኪቀይሩ ድረስ እስኪንቁ ድረስ ክብርህን ታጣለህ፣ አባካኝ ትሆናለህ። ወደ ሱስ ትጋበዛለህ፣ ወደ ሱስ ትጋበዛለህ። ዋናው የዚህ ሁሉ እንቅፋት ዝሙት ነው። በዝሙት የወደቀ ሰው የሚገኝበት ፖይንት ነጥቡ ትዳርህ ይበጠበጣል። አምስተኛው ትዳርህ ይበጠበጣል፣ ኑሮህ ይበጠበጣል፣ ልጆችህ ይበጠበጣሉ። እንቅልፍ የለህም። በትዳርህ መሃል መልካም ስነ ምግባር የነበረ ሰውዬ እያዋረደች ልትሰድብ ትችላለች። ጥለኸዋል፣ ዋናውን ጥለህ ወርተሃል። ስድስተኛ የባለጌ ሴቶች መቀለጃ ትሆናለህ። የባለጌ ሴቶች መቀለጃ ትሆናለህ ማለት እና ቃለን አይደል ወጣቶች ባካችሁ ዛሬ ከፍ እንበል፣ ማን ይመጣል እንትና ይመጣል፣ በቃ እሱን ይዘን እንውጣ የሚሉ ሴቶች፣ የባለጌ ስርዓት የሌላቸው ጋጠወጥ የሆኑ ሴቶች። ሚስት ዳድ ምትል እሷ ማሬ እያለች ታልባሃለች እንደ አሜሪካን ላም ኦሬዲ ጸጋው ሲሄድ። ከዛስ ከሰፈር የወረድክ ሰው ትሆናለህ። ለሽምግልና የምትፈለግ ሰውዬ፣ ለብዙ ጉዳይ የምትመረጥ ሰውዬ ሰፈር ውስጥ እሱ ቁም ነገር የለውም ትባላለህ፣ ያወርዱሃል። ስምንተኛ የትም ቦታ ብትሄድ እንደቀደመው ክብርህ አይቀበሉህም። እነዚህ ከስጋ ፍላጎትና ከቅባት እንቅፋት የመነጩ ምንጮች ናቸው። የቅባት እንቅፋት ዳድዬ የሚልህ አንተ ማለት ይጀምራል። ፕሮፌት የሚልህ አንተ እያለ ይጠራሃል። ጸጋን ማጣት ከአንቱታ ወደ ማሙሽ ያመጣሃል። አንቱ ተብሎ የተጠየቀ ሰው ማሙሽ ናስኪ ያንን ዕቃ አምጣ ትባላለህ። ጸጋ ስታጣ ዛሬ በጌታ በኢየሱስ ስም እንቅፋቶች ይነቀሉ። ከመንገዶቻችሁ እንቅፋቶች ይነቀሉ። ትቀላለህ። የጸጋ እንቅፋቶች ቁጥር 17 ላይ እስኪ ሂድ። ሰባቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዘዋለችና በሰባተኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በሰባተኛው ቀን ፀሐይ ሳትገባ የከተማይቷ ሰዎች ከማር የሚጣፍጥ ምንድነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃ ባላረሰችው የእንቆቅልሽን ትርጓሜ ባላወቀች ነበር አለችው። አሁን ትልቁ ነገር ምንድነው? ሳምሶንን ደሊላ አንደኛ እንቆቅልሽ ጠየቃቸው። እንቆቅልሽ ጠይቋቸው ይሄንን እንቆቅልሽ ለመለሰ ሰው 30 ቤፍታ ማለት የክብር ልብስ ወይንም የጸሎት ልብስ ተብሎ የሚጠራ 30 ቤፍታ አለብሰዋለሁ አለ። ላወቀ ካላወቃችሁ ግን እናንተ እኔን ታለብሱኛላችሁ አለ። የመጀመሪያ የደሊላ ክፋቷ እዚህ ጋር ነው የጀመረው። አንድ ቀን እምቢ አላት፣ 2 ቀን እምቢ አላት፣ 3 ቀን እምቢ አላት፣ 4 ቀን እምቢ አላት፣ 5 ቀን እምቢ አላት፣ 6 ቀን እምቢ አላት። 7ኛ ቀን እሪ ብላ ለቀሰች። አታፈቅረኝም፣ አትወደኝም፣ ጸጉሩን እየዳበሰች ንገረኝ፣ የእንቆቅልሹ ፍቺ ምንድነው ንገረኝ አለች። ነገራት። ሄደችና ነገረቻቸው። ከዛ እነሱ እያላገጡበት መልሱን አገኙ። ቶሎ በል እንግዲህ እንዳልከው አድርገን አሉ። እሱም ወደ ጫካ ገባና 30 ሰዎችን ገሎ ቤፍታቸውን አስወልቆ አምጥቶ ሰጠ። ከዛ ድጋሚ ወደዛ ሰፈር መመለስ አልፈለገም። ወደ ቤቱ ተመለሰ። ከዛስ ወደ ታች ምን ይላል? ቁጥር 15 ምዕራፍ 15 ላይ ሄድልኝ። ከዛም በኋላ በስንዴ መከር ጊዜ ሳምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቱ ልግባ አለ። አባቷ ግን እንዳይገባ ከለከለው። ለምን ሲል የራሱ የሳምሶን ሚዜ ሚስቱን ይዞ ተኝቷል። አየህ፣ ክብርህን ስትጥል መጽሐፍ ቅዱስ ላይ ትንቢተ ሕዝቅኤል ላይ ነው አይደል? ታጫለህ፣ ሚስትህን አታገባትም፣ ትዘራለህ፣ ጎተራውን አንተ አትበላውም፣ ቤት ትሰራለህ፣ አትኖርበትም፣ አልጋ ትገዛለህ፣ አትተኛበትም። አየህ፣ ሰው ከእግዚአብሔር ሕልውና ሲወጣ፣ ከእግዚአብሔር ክብር ሲወጣ፣ እግዚአብሔር ካስቀመጠበት ጸጋ ዞር ሲል የራስን ነገር እየተነጠቅክ ነው የምትመጣው። ከነበረ ክብር ትነጠቃለህ፣ ከነበረ ተቀባይነት ትነጠቃለህ።
መጀመሪያ የሳምሶን ውድቀት ጀመረ። እጮኛው ከሚዜው ጋር ተኛችበት። አየህ ሰው ከእግዚአብሔር ህልውና ሲመጣ፣ ሰው ከእግዚአብሔር ክብር ሲወጣ፣ ሰው ከእግዚአብሔር መገኘት ሲመጣ ዝሙት እቤቱ ነው የሚገባው። ለዚህ ነው ኃጢአት በደጅ ቆማ ታደባለች ይላል መጽሐፍ ቅዱስ። በምን ቆማ? በደጅ ቆማ። ዛሬ እምቢ ያለ ሰው ያመልጣል። በጌታ በኢየሱስ ስም ቤትና አንተ ማምለጥ ይሁንልህ። አንተ ስትቆይ በጫጉላነቷ ጊዜ አንተን ስናጣ ለሌላ ድረናታል። ግን አሁን እሷን የምትመስል ከሷ የተሻለች እህቷ አለች፣ አግባት። የምትወደውን ነገር ያሳጣሃል። ቅባት አለበት። አሁን እልህኛ ሊሆን ነው፣ ገዳይ ሊሆን ነው፣ ተደባዳቢ ሊሆን ነው። ጸጋን ከሚያቀሉ አንደኛ ትልቁ ዋናው ኬዝ ድብድብ፣ ጸብ፣ ክርክር። አያችሁ ሳምሶን ወዴት እየመራው እንደሆነ። ከዛስ እዛው 15 ቁጥር 8 ላይ ሄደልኝ። እርሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። አየህ ገዳይ ያረጋሃል። ቀጥሎስ ወርዶ በኤጦም አለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳም ሰፈሩ፣ ቤሉ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድነው አሉ። እነርሱም ሳምሶንን ልናስር እንዳደረገብንም ልናስረው ነው። ቀጥሎስ እንዳደረገብን ምን ልንል ልናደርግበት። ተበቀልከው መንፈስ ሊበቀል ይጠብቃል። ከጸጋው ዞር ስትል በኃይሉ ችሎት በበረታ ጊዜ የተቃወምከው ያ የመውጊያው በትር አንተ ላይ በርትቶ ይነሳል። ከጸጋው ዞር ስትል ያ በእግዚአብሔር ፓወርፉል ሆነ ያባረርከው የመናፍስት ኃይል እርስ በርስ ይተባበርብሃል። ከጸጋው ዞር ስትል ወገኔ ግባ ወደ እልፍኝ። የከበረ ነገርህን ለእርያዎች አትስጥ። ተከበረ ቁጭ በል። ለደቂቃ ስሜት የ30 ዓመት ታሪክ አትቀይር። እንዳደረገብን እናደርግበታለን ብለው ፍለጋ ቀጠሉ። ሳምሶን በዚህ መሃል የጸለየው ጸሎት እግዚአብሔርም ሳምሶንን የሰማው አሰማም የቱ ጋር እንደደነቀ እግዚአብሔር ሆይ የአባቶች አምላክ እግዚአብሔር በጥም ተቃጠልኩ ሲል እግዚአብሔርም ይላል አለቱን ሰነጠቀለት ይላል። ሳምሶንም ጠጣ፣ እረካ፣ የዛችን ቦታ ስም ሰየመላት። አይነቆሬ ተብሎ ተጠራ። ያ ሳምሶን ለሁለት ተከፍሎለት ያ በመከራ ሰዓት ጮሆ ለሁለት የተከፈለለት አለት ሳምሶን እንዲህ ብሎ ሰየመው፣ አይነቆሬ ብሎ ጠራው። ያ ስፍራ ማለት ምንድነው? የጭንቅ ሰዓት ያረካው ማለት ነው። እግዚአብሔር ሳምሶንን ጥሎ ያልጣለው የቱ ጋር ነው? እሱ ጋር ነው። ሁለተኛ ከዛ ቀጥሎ ምን ይላል? እግዚአብሔርም ቤሉ ያለውን አዘቀት ሰነጠቀ፣ ከእርሱም ውሃ ጠጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህ የዛ ቦታ ስም አይናቆሬ ብሎ ጠራው። ይህም እስከ ዛሬ ድረስ ቤሉ አለ። በፊልስጤማውያንም ዘመን በእስራኤል ላይ 20 ዓመት ፈረደ። እኔ በጣም የገረመኝ የቱ ጋር እንደሆነ ታውቃላችሁ? ትንቢተ ኢሳይያስ ላይ እንደዚህ ይላል፣ ባንተ ታምናለችና ባንተ ላይ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። አሁን ሳምሶን ስጋዊ ፍላጎቱ እንጂ የጎተተው እኮ በእግዚአብሔር ታምኗል። ብዙ ባለ ራእዮች እኮ በእግዚአብሔር ታምነዋል። አሁን ዮናስ ጋር ብትመጣ እግዚአብሔር የሚናገረውን ባለመናገር አስቸጋሪ ነው እንጂ እኮ እግዚአብሔርን ያምነዋል። ዮናስ እግዚአብሔር የሚለውን ማለት አይወድም። ዮናስ ተመለስ ማለት አይወድም። ዮናስ እግዚአብሔር ራርቶላችኋል ማለት አይወድም። ትነቀላላችሁ ማለት ነው የሚወደው። ዮናስ ማለት በጣም የሚገርም በራሱ ልብ ብቻ ማገልገል የሚወድ በእግዚአብሔር ልብ መንቀሳቀስ የማይወድ ሰው ነው። ግን ዮናስን ስትመለከተው ሁሉ ጊዜ ተሰበራለህ ማለት ነው የሚወደው። ዕንባቆም ጋር ስትሄዱ ዕንባቆምም ነብይ ነው። በብሉ ኪዳን ዘመን ያሉ ነቢያቶችን ነው የምነግረው። ሆሴ ዘሌዋውያን ላይ ስትሄድ ጋለሞታ ያገባ ሰው ታያለ። ዘሌዋውያን 21 ላይ እስኪ ዝም ብለን እያለፍን እንንካው ለምትጽፉ ሰዎች። ጋለሞታን ያገባ ነብይ አያችሁ ቅባት ምን አይል እንቅፋት እንደሚገጥመው።
አያችሁ የተቀባ ሰው ጠንቃቃ ካልሆነ ውድቀቱ ምን አይል እንደሚያስጠላ። እሺ ዘሌዋውያን 21 ላይ ከቁጥር 1 ጀምሮ እናነባለን። እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለሞተው ከሚቀርበው ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አያርክስ። ወይም የቀረበችው ያልተጋባች ድንግል እህቱ በእርሷ ይርከስ። የሕዝቡ አለቃ ራሱን ያጎሳቅል ዘንድ አያርክስ። ራሳቸውን አይላጩ፣ ጺማቸውንም አይላጩ፣ ስጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያጎሳቁሉ። ያለ ቅድስና የእግዚአብሔርን ፊት ማየት አይቻልም። ያለ እግዚአብሔር ቅድስና የተቀደሰውን ነገር ያለ መጠበቅ የእግዚአብሔርን ቅድስተ ቅዱሳን በማርከስ ፊቱን ማየት አይቻልም። ስለዚህ የእግዚአብሔርን ፊት ለማየት ዋናው አንደኛው መቀደስ ነው። ሳምሶን በሞቱ የገደላቸው የበለጡት ከብዙ ርቀት በኋላ በደሊላ ተታሎ የደሊላ መንፈስ ይዞት ደሊላ እያታለለችው ገደል ግባ ወንዝ ተነስ ቁም እያለችው ከተጫወተችበት በኋላ እንደገና በጭፍራዎች ካስያዘችው በኋላ አይኑን ጎልግላ እየዳበሰች እየደካካች የቱ ጋር ነው ፓወርክ ብላ ከጠየቀችው በኋላ እጃቸው ላይ ወደቀ። የሳምሶን ውድቀት የጀመረው ምዕራፍ 15 ከቁጥር ወደ 11 ላይ እጃቸው ላይ እንዳደረገብን እናደርግበታለን አሉ። ያዙት፣ ተያዘ። የቅባት እንቅፋት። ዛሬ አንድ መልእክት አለኝ። ሁሉ ያልፋል። ሊያልፍ የማይችለውን ክብርህን አታስነካ። ግን ዘመንህን ሁሉ ባሪያ መሆን ትፈልጋለህ? ዛሬ እግዚአብሔር የሰጠህን ክብር ያወረደብህ ይነቀል። እግዚአብሔር ጉቶን ይንቀልልን። ግድየለህም። ብዙ ነቢያቶች ተነስተዋል። ዘንድሮም እኮ አለ። ሲነሱ በቅባት ነው። ሳኦል ሲነሳ በቅባት ነው የተነሳው። ብዙ ሞራ ገላጮች ሳኦል ባለበት መንደር አይቀመጡም ነበር። ብዙዎችን አስደንግጦ አባሯል። የእግዚአብሔር ክብር በተወሰደበት ጊዜ ቡቱቶ ለብሶ ሞራ ገላጮች ጋር ራሱ ሳኦል ገባ። አየህ፣ በከበረ ጊዜ ያዋረድካቸው መልሰው እንዳያዋርዱ ተጠንቀቅ። እግዚአብሔር በአንተ ላይ ተቀምጦ በሰራ ሰዓት የሰራህላቸው መንፈሱን ከላያቸው ላይ የመታባቸው የሰሩትን ምሽግ ያፈረስክባቸው የሰሩትን መተት የበተንክባቸው እነዛ መናፍስቶች እጃቸውን አጣጥፎ አይደለም የሚጠብቁ፣ እለት እለት ሊጥሉ ነው የሚተጉት። ቆነጃጅት ያመጣል፣ ገንዘብ ያለው ያመጣል። አንተን ዜሮ ያረግህና ኢዮብ እንደተፈተነው አንተ ዜሮ ላይ ያስቀምጥህና ያላቸው እንዲመጡ። ሳምሶንን ካሰሩት በኋላ እስኪ ተናገር በፊት ማን አለ እያሉ ይጫወቱበት ነበር። እስኪ አንተ ተናገር። አይኑን ጎርግረዋል። ተናገር። ማነው አሁን ከፊት የቆመው? ስንት ሰው ከፊት ቆሟል? አይኑን አውጥተውታል። ሳኦል በንግስና ወንበር እያለ የተጫወተባቸው ሞራ ገላጮች ቤት ቡቱቶ ከጸጋው መራቅ ቡቱቶ ያለብሳል። ከእግዚአብሔር ጸጋ መሸሽ ቡቱቶ ያለብሳል። እግዚአብሔር ባልፈቀደው መንገድ መመላለስ ቡቱቶ ያለብሳል። ዛሬ በጌታ በኢየሱስ ስም ድሪቶ ከቤት ይነቃል። እግዚአብሔር ያልከበረበት የትኛውም ትዳር ከቤት ይነቃል። እግዚአብሔር የሌለበት እጮኛ ከመንገድ ይነሳ። እዛው ዘሌዋውያን ያልከበሩ ከአሕዛብ ወገን የሆኑትን ሄዶ አገባ ይላል ነብዩ። እዛው ዘሌዋውያን ከአሕዛብ ወገን። እዚህ ውስጥም ከአሕዛብ ጋር የተጫጫችሁ ካላችሁ ወራጅ አለ። ብርሃን ከጨለማ ጋር ህብረት የለውም ተብሎ ተጽፏል። ለዚህ ነው ከአሕዛብ ልጆች ጋር ሄደው የተጋቡ ይላል አይደል እንዴ? የእስራኤል ልጆች ተረከዛቸውን አነሱብኝ። የእስራኤል ልጆች ከእግዚአብሔር ፈቀቅ አሉ። የእስራኤል ልጆች እግዚአብሔርን ከመስማት ተቆጠቡ ይላል እኮ። ለምን ሲባል ሄደው ከጋለሞታ ጋር ይተኛሉ፣ ሄደው ከአሕዛብ ጋር ይተኛሉ፣ ሄደው ለአሕዛብ የተሰዋ መስዋዕት ይበላሉ። በዚህም ዘመን አለ። በዚህ ዘመን የመሳፍንት ዘመን ወንዶች አሁንም አሉ። የእስራኤላውያን ምድር ላይ የነበሩ እነዛ ከእስራኤል ምድር የወጡ አሁንም አሉ በቤተ መቅደስ። አይድነቅ ሽጉጥ እያወጣ እያስፈራራ ካገለገለ አይድነቅ። አንተ ግን እንቅፋቱ እንዳይመታ ተጠንቀቅ።
አንተ በሱ ወጥመድ እንዳትወርቅ ተጠንቀቅ። ብትችል ጸልይ። እግዚአብሔር እባክህን የሕዝቤንና የምድሬን ጩኸት ስማ እያልክ ጩህ። በዚህ ወንጌል እየሸቀጡ እስከ መቼ ብለህ አልቅስ። እግዚአብሔር የጓዳን ጩኸት አደባባይ ያወጣዋል። ሳምሶን ተያዘ፣ አሰሩት። ከታች ጠላታችንን ያዝን ብለው እየጠጡ እየሰከሩ እየበሉ እየጨፈሩ ሳምሶን ቆጥ ላይ አስረውታል። እጅና እግሩን ወጥረው አይኑ እውር ነው። ደስ አይነት ጸሎት ጸለየ። እግዚአብሔር ሆይ አለ አንድ እድል ስጠኝ። አቤት የሳምሶን ጸሎት! አንድ እድል። በአህያ መንጋጋ የገደለ ሰው አንበሳን ገነጣጥሎ የገደለ ከአባቱና ከእናቱ ጋር እየተራመደ እኮ ነው። የአንበሳ ደቦል ሲመጣበት ሳባረገና በትንትን ያደረገ ሰው ወደቀ ውሾች እጅ ላይ። ዛሬ በማንም እጅ እንዳትወርቅ እጁ ላይ መውደቅ ይሁንልህ። ሄይ የክፉዎች እጅ ላይ እንዳትወርቅ ሰማይ እጁን ዘርግቶ ይቀበል። የክፉዎች እጅ ላይ ወርቀ እንዳይዘባበቱብህ ሰማይ እጁን ይዘርጋል። ሳምሶን አንበሳ ደቦል የገነጣጠለ የብዙዎችን ቀጥቅጦ ቤፍታቸውን ገፎ ላስያዘበት ወስዶ የሰጠ ለመግደል በጣም ደፋር የሆነ በአህያ መንጋጋ 1000 ሰው የገደለ ወደቀ እጃቸው ላይ ታሰረ። እዛው ታስሮ ከግንድ ጋር ከሳር ቤት ምሰሶ ጋር ጥብቅ አድርገው አስረውት እሱ ላይ ሰገነቱ ላይ እነሱ ከታች ጠላታችን እጃችን ላይ ወደቀ ብለው እየተደሰቱ ሳምሶን አንድ ጸሎት ጸለየ። አደገኛ ጸሎት! እንዴት እንደምወዳት ይቺን ጸሎት! አባባ አንድ እድል ስጠኝ። ዛሬ ለሆነ ቤት ለሆነ ቤተሰብ እግዚአብሔር አንድ እድል ያመጣል። ግደለህም ረገጥ አድርገህ አሜን በይ። የሆነ ያመለጠ ጊዜ አለ፣ ያመለጠ ጸጋ አለ፣ ያመለጠ ቢዝነስ አለ፣ ያመለጠ ጓደኝነት አለ። እግዚአብሔር እድል ይሰጣል። አንድ እድል ስጠኝ አለ። የአንድ እድል ምን ይሆን? ሳምሶን ኃይል ወደቀበት ይላል። አንድ እድል ሲመጣ ፓወርፉል ነው የምትሆን። አየ ኃይላችሁ ባለ ጊዜ፣ ጉልበታችሁ ባልደከመ ጊዜ፣ በጣም ጀግና በነበርክ ጊዜ ያቆላመጡ ስትደክም የሳቁብህ ሁሉ እጅክ ላይ ይወድቃል። አሜን። ታካስደግምም አሜን በል። ዛሬ የሆነ ሰው እጅክ ላይ ይወድቃል። የገረመኝ ምን እንደሆነ ታውቃለህ? ጨርሻለሁ። በጣም የገረመኝ ምን እንደሆነ ታውቃለህ? ሳምሶን እነሱ ከታች ጠጥተው ተደስተው እልልልል እያሉ ተጠራርተው ያውም በጣም ብዙ ሰው ጠሩኩ። ለዚህ ነው ሳምሶን ይላል በህይወቱ ከገደለው ይልቅ በሞቱ የገደለው በለጠ። በሞቱ እንዴት ገደላትንም አንድ እድል ስጠኝ ብሎ አንድ እድል። በአንድ እድል ውስጥ ያለችው ፓወር ትልቅ ናት። እግዚአብሔር እድልን ሰጠው። ምሰሶውን ነቀነቀ። ቤቱ ላያቸው ላይ ፈረሰ። ሳምሶንን ሊያሰቃዩት የያዙት እዛ ሞቱ ይላል። ዛሬ በጌታ በኢየሱስ ስም አውጃለሁ። ይሄ ግንቦት ወር ያስጨነቀ በእጅ ላይ ይሞት፣ ያሰቃየ በሰፈር ይነሳ። እኔ እወራረዳለሁ። አንተን እጄ ላይ ወደቀ ብሎ የተሳለቀብህ እጅ ላይ ይውደቅ። እግዚአብሔር አዋጃቸውንና ምክራቸውን ከአየሩ ላይ ይገልበጥልህ። ዛሬ እንቅፋቶች እንዲነሱ ጸልያለሁ። የጸጋ እንቅፋት ይነሳ፣ የአገልግሎት እንቅፋት ይነሳ፣ የሞገስ እንቅፋት ይነሳ፣ የስም እንቅፋት ይነሳ፣ የተሰሚነት እንቅፋት ይነሳ፣ የሥራ በር እንቅፋት ይነሳ፣ የመውጫ የመግቢያ እንቅፋት ይነሳ። አረ ይነሳ የሚል ረገጥ አድርጎ አሜን። ዛሬ እግዚአብሔር ገንጥሎ ያነሳልሃል። ድጋሚ ደግመ ማታያቸው የሚነሱ አዋጆች አሉ። ድጋሚ ካንተ ጋር ቆመው የማይነጋገሩ ጉቶዎች ይነሳሉ። ድጋሚ ካንተ ጋር የማይቀጥሉ ወረበላዎች ይነሳሉ። እየሳቁ እየበሉ ያሉ ይነሳሉ። እየሳቁ ጉድጓድ እየቆፈሩ ያሉ ይነሳሉ። ካንተ ጋር አንተን እየመሰሉ እየቀበሩ ያሉ ይነሳሉ። አረ እግዚአብሔር የሆነ ልዩነት ያደርጋል። ማሊና ማሲባካት ያረቦሳ አንተ ምን ሆነ ነው? አብርሃም ድምጽ ሰማ። ድምጽ ሰምቶ ይዞት ወጣ። አጎቱ ሎጥ ይዞ መጣ። አጎቱ ሎጥ የአብርሃምን በረከት አየና ቀና። ዛሬ ዘመድም ይሁን ወገንም ይሁን ጓደኛም ይሁን ካንተ መለየት ያለብህ የቅባት እንቅፋት ይለይ እንጂ እኔ ለማንም አራራም።
ወገን ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ብቻ የቅባት ጸር ከቤት ይነቀል፣ ከጓዳ ይነቀል፣ ከስራ ቦታ ይነቀል፣ ከመውጫ ይነቀል፣ ከመግቢያ ይነቀል።